ይህ የትውልድ ድልድይ ድምጽ ነው። በትውልድ ድልድይ መልቲሚዲያ እየተዘጋጀ አዋሽ 90.7 ኤፍኤም ሬዲዮ ጣቢያ የሚቀርብ የትውልድ ድልድይ የተሰኘ ፕሮግራም ነው። ድልድይ ያራምዳል፣ ድልድይ ያስኬዳል፣ ድልድይ ያሻግራል፣ ድልድይ ያገናኛል። ከዚህም በመነሳት በአገራችን ተራርቀው ያሉትን ሁለት ትውልዶች ለማገናኘትና ለማስታረቅ ይሰራል። የትውልድ ድልድይ ማነው ሚለየው ይህም ትውልድ ፍምሳት ነው። ጤና ይስጥልን ውድ አድማጮቻችን፣ ይህ በአዋሽ 90.7 ኤፍኤም የሚቀርበው የትውልድ ድልድይ ፕሮግራም ነው። ዛሬ አንድ እንግዳ ይዘን ቀርበናል። እንግዳችን በሪዲም ዘ ጄኔሬሽን እና ብሪቲሽ ካውንስል በጋራ ያዘጋጁት በጎ ፈቃደኝነትን ለማበረታታትና በበጎ ፈቃደኝነት የተሰሩትን ስራዎች ለማስተዋወቅ እንዲሁም ወጣቶች የበጎ ፈቃድ ስራዎች ላይ ንቁ ተሳትፎ እንዲያደርጉ ግንዛቤ ለማስጨበጥ የተዘጋጀ ፕሮግራም ነው። በዛሬው ፕሮግራማችን የኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር ዋና ስራ አስኪያጅ ከሆኑት ወጣት ተስፋውን ጥላሁን ጋራ ስለ ማህበራቸው የሥራ እንቅስቃሴ እንወያያለን። በጥሞና እንድታደምጡን በአክብሮት እንጠይቃለን። የትውልድ ድልድይ እንግዳችን እንኳን ደህና መጣህ። አንተን ድል ይፈቀድልኝ። እሺ፣ እንኳን ደህና ቆያችሁኝ። ራስህን ብታስተዋውቅና የጽህፈት ቤታችሁ አድራሻ የት ነው ያለው? ስለሱ ጉዳይ ኢትዮ ምክንያታዊ ወጣቶች በጎ ፈቃድ ላይ ምንድነው ሚና? እሺ፣ ተስፋውን ጥላሁን እባላለሁ። የኢትዮ ምክንያታዊ ወጣቶች የበጎ ፈቃድ ማህበር ዋና ስራ አስኪያጅ ነኝ። ማህበራችን በመላ ኢትዮጵያ ተንቀሳቅሶ ይሰራ ዘንድ በሲቪል ማህበራት ማህበረሰብ ድርጅቶች ባለስልጣን መስሪያ ቤት ፈቃድ ተሰጥቶት በሁሉም ክልሎች ነው የሚሰራው። ዋና መስሪያ ቤቱ እዚሁ አዲስ አበባ ያለ ግን በየክልሎች ብራንቹን ከፍቶ እየተንቀሳቀሰ ያለ ነው። እሺ፣ በጣም እናመሰግናለን። የበጎ ፈቃድ አገልግሎትን እንደ ነፃ አገልግሎት የሚቆጥሩ ሰዎች አሉ። ለምሳሌ ይሄ ትክክል ነው? ብዙ ሰዎች እንደ ምንም ጥቅም የለውም ይሄ ነፃ አገልግሎት ነው ይላሉና ነገር ግን የበጎ ፈቃድ አገልግሎት ጊዜን፣ የአእምሮን፣ ጤናን፣ ገንዘብን፣ የግል ነገሮችን ሰውቶ ነው በጎ ፈቃድ የሚሰጠውና ይችን ቀድመህ እንደው ለአድማጮቻችን ግንዛቤ ብትሰጥልን። እንደ ነፃ አገልግሎት ይቆጠራል የሚለው ነገር ትክክል ነው ብዬ አላምንም። ደግሞም ትክክልም አይደለም። አገልግሎት ሰጪው ሰው ጊዜውን፣ ጉልበቱን፣ እውቀቱን፣ ሁሉን ነገር ገንዘቡንም መስዋዕት አድርጎ ነው የበጎ ፈቃድ አገልግሎት እየሰጠ ያለው። ይህ ትልቅ ዋጋ ይከፍልበታል። ተቀባዩም ደግሞ ሰጪውም ከዋጋ ከከፈለው በተጨማሪ የሚያገኛቸው ነገሮች አሉ። አንደኛው የሞራል እርካታ ነው፣ የአእምሮ እርካታ የሚባለው ነገር ነው። በዛ ላይ በጎ ፈቃድ ስትሰራ መልካም ነገር አስበህ ነው፣ የላይኛውን ቤት አስበህ ነው የምትሰራው። ከዛ በተጨማሪ ግን ምድራዊ የሆኑ ነገሮች ደግሞ የምትጠቀምበት ነገሮች አሉ። የልምድ መለዋወጥ አለ፣ አቅምን ማጠንከር አለ፣ በጣም ትልቅ እውቀት የማግኘት የመብሰል ነገሮች አሉ። የበጎ ፈቃድ አገልግሎት በሰጠ ቁጥር ትልቅ እውቀት እያካበት ነው፣ ልምድ እያካበት ነው የምትሄደው እና ነገ ሌላ ስራዎችን ለመስራት በማንኛውም አይነት ስራ ዘርፍ በተሰማራ የሚያቅትህ አይነት ነገር አይኖርም። ይህ በገንዘብ የማይተመን ትልቅ ዋጋ ነው። ትልቅ ዋጋ ነው የምትከፍለው፣ ትልቅ ዋጋ ነው የምታገኘው እና የበጎ ፈቃድ አገልግሎት በነፃ የሚሰራ ነው ብዬ አላምንም። በጣም አመሰግናለሁ። ምክንያቱም እኔ በዚህ ጉዳይ ላይ ከብዙዎች ጋር ብዙ ጊዜ እከራከር ነበርና በተለይ አሁን ማህበረሰብ ውስጥ የሚደረጉ ስራዎች አሉ። በሀገራችን በጎ ፈቃድ ብዙ ስራ አለ። በእምነት ቤቶች አካባቢ፣ በእድሮች አካባቢ፣ በእቁቦች እንዲህ ያለ ክፍያ ብዙ የሚያገለግሉ ሰዎች አሉ። ከዛም አልፎ ለሀገር ጉዳይ በነፃ ማለት እንዲሁ ዋጋ በጎ ፈቃድ ነው በበጎነት የሚሰጠው። ፈቃድን ለመስጠት
ነፍስ መስጠት አለ፣ እዛ ውስጥ ጤናን መሰዋት አለ፣ ገንዘብን መሰዋት አለ፣ የራስን ነገር አሳልፎ መስጠት አለ እና ይሄንን ሰዎች እንደቀላል እንዳይገነዘቡት አሁን በውጪው ዓለም የበጎ ፈቃድ የሚያገለግሉ ወጣቶች ነፃ ስኮላርሺፕ የማግኘት ስራ ቅድሚያ የማግኘት ብዙ እድል አላቸው። ይሄ ነገር በእኛም ሀገር ሊለመድ ይገባዋልና ይሄንን ትኩረት ሰጥታችሁ እናንተ እየሰራችሁበት ስላላችሁ በጣም በጣም አመሰግናለሁ። ይህንን እንደው ከስሙ ብንነሳ ኢትዮ ምክንያታዊ ማለት ምን ማለት ነው? ኢትዮ ምክንያታዊ በጎ ፈቃድ ማህበር ነው የሚለውና ከስሙ ትርጉም እና እንዴት ይህን ስም ልሰጡት ቻላችሁ? እሺ እንግዲህ ማህበራችን ኢትዮ ምክንያታዊ ወጣቶች የበጎ ፈቃድ ማህበር ብለን ስያሜውን ስንሰጠው ምክንያታዊ አስተሳሰብ የተላበሱ ወጣቶች ስብስብ ሆኖ ሌሎችን ምክንያታዊ አስተሳሰብ የተላበሱ አዎንታዊ ሀሳብ የያዙ እና ለሀገር ሰላም የበኩላቸውን ድርሻ ለመወጣት የሚጥሩ በጎ ፈቃድን የዕድሜ ልክ ተግባር ያደረጉ ወጣቶችን ለመፍጠር አስበን ነው። ያው ምክንያታዊ የሆነ ስንል ከባህልና እምነት ከቡድን ጫና አሊያም ከፈጣን ውሳኔ ተጽዕኖ ነፃ በሆነ መልኩ ነገሮችን የሚመረምር የሚገመግምና ውሳኔ የሚሰጥ ወጣት ማፍራት ህልማችን አድርገን ስለተነሳ ነው እና ምክንያታዊ ያው ከመንጋነት አስተሳሰብ ወጥተው በመረጃና በማስረጃ የሚመሩ ወጣቶችን በማፍራት ለሀገራችን ሰላም የኢኮኖሚ እድገት የበኩላችን አስተዋጽኦ ለማበርከትም አስበን ስለተነሳን ይህ ምክንያታዊ የሚለው ስያሜ ብዙ ሰፋ ያለና በጣም ትልቅ ነገር በተለይ አሁን ሀገራችን ያለችበትን ሁኔታ ሁሉ የሚያስተካክል ማስተካከል የሚችል ስም ነው፣ ስያሜ ነው። ከስያሜ ባለፈ በተግባር የተፈተኑ ልጆች ናቸው አባሎቻችን። በጣም ብዙ ስራዎችን እየሰሩ ናቸው። ካሉበት ቀይ ወጣው ከሌላኛው ማህበረሰብ ወይም በቋንቋ በባህል ከማይገናኙ ወገኖች ጋር አገልግለው የተመለሱ ወጣቶች ናቸው። እነዚህ ወጣቶች ደግሞ ምክንያታዊ አስተሳሰብ አላቸው ውስጣቸው። እሱን ምክንያታዊ የሆነ አስተሳሰብ ለሌሎች በማጋባት በአገር አቀፍ ደረጃ ምክንያታዊ የሆነ ወጣት መፍጠር እና ዝም ብሎ በቡድንተኝነት በመንጋ አስተሳሰብ እየተመራ ድንጋይ ወርውር ሲለው አብሮ ድንጋይ ከሚወረውር አስተሳሰብ ወጥቶ ለምን እንዴት ብሎ የሚመረምርና የተሻለ አስተሳሰብ ለሀገሩ ሰላም የሚተጋ ወጣት ለማፍራት የሚል ሀሳብ አንግበን ነው እንቅስቃሴ እያደረግን ያለ ነው። ትልቅ ራዕይ ነው፣ ትልቅ ስም ነው። ማለት የሰው ልጅ ማህበራዊ እንስሳ ነው የሚባለው ለዚህ ነው እና በቀላሉ መሰባሰብ የሚችል ነው። በመጠጥ አካባቢ ይሰባሰባል፣ በልጅነትም ጨዋታ ኳስ አካባቢ ይሰባሰባል። አንድ ብቻ የሚያሰባስበው ሰው ካገኘ ሰው መሰባሰብ ይችላል፣ ለክፉም ለበጎ። ለዚህ ነው ቅድም ይሄ የመንጋ አስተሳሰብ ይዘው እንዲሁ የሚነግዱ ወጣቶችን ህይወታቸው ላይ የወደፊት ማንነታቸውን በበጎ ለመቅረጽ ጥሩ ምክንያት ይዞ አመክንዮ ባለው መንገድ መደራጀት፣ በማህበረሰብን ከማገልገል ሀገርን ከማገልገል ጥቅም እንዳለው ተረድተው ይህንን ለማድረጋችሁ በጣም ትልቅ ትርጉም ያለው ነው። በዚህ ላይ በጣም እናመሰግናለን። በጣም በጣም ደስ ብሎኛል። ያመሰራረቱን ሂደት በዝርዝር ብትነግረንን በምስረታው አለፍ አለፍ ብለህ ጠቅሰዋልና እዚህ ላይ በምስረታው ወቅት ማን ነው ያስጀመራችሁ? እንዴት ነው ያገዟችኋሉ ወይ ይህንን ነገር እንድትሰሩ እንድታደርጉና? እንግዲህ መስረታው ሲመሰረት ያገዟችሁ ወይም እንዴት ተመሰረተ የሚለው አንድ ራዕይ ሲጀምር መቼም በአንድ ሰው ነው የሚጀምረውና ያ እንዴት ተነሳ ለማለት ነው። እሱ ሀሳብ ስንነሳ መጀመሪያ እንዴት ተሰባሰባችሁ ማለት ያው በመላ ኢትዮጵያ ነው እንግዲህ ተሰባሰብነው። ወደ 60 ሺህ ወጣቶች ናቸው ነው እንደዚህ ወጣቶች 60 ሺህ ወጣቶች እንዴት ተገናኙ የሚል ጥያቄ ያስነሳል ብዬ አስባለሁ። እዚህ ጋር ስንጀምር መጀመሪያ ምናልባት መረጃውም ይኖራል በሰላም ሚኒስቴር በጎነት ለአብሮነት በሚል መርህ የብሔራዊ በጎ ፈቃድ ፕሮግራም አለው። በዚህ በብሔራዊ በጎ ፈቃድ ወጣቶችን እየመለመለ ዲግሪ ያላቸው ወጣቶችን እየመለመለ ስብዕና ግንባታ በመስጠት ወደ ዩኒቨርሲቲዎች ያስገባና ስልጠና ሰጥቶ በተለያዩ አካባቢ ከተወለዱበት ቀይ ወጥተው የተለያዩ አካባቢዎች ስልጠና አገልግሎት እንዲያደርጉ የማህበረሰብን አገልግሎት እንዲሰጡ ያደርጋል። ይህ ወጣት ከዛ የተገኘ ነው። ይህ ወጣት ለምሳሌ እኔ የተነሳሁት ከጎጃም
ጎጃም አካባቢ ተወልጄ ጎጃም አካባቢ ያደግኩ ልጅ ነኝ። በዚህ በብሔራዊ በጎ ፍቃድ ተሳትፌ የየም የሚባል ብሔረሰብ ጋር ለ10 ወር አገልግያለሁ በበጎ ፍቃድ። እነዚህ ጓደኞችም 60 ሺህ የሚባል ወጣትም እንደዚህ አገልግሎት እየሰጣ ነው። ይህ ወጣት አገልግሎት ከሰጣ በኋላ ይበተናል። ሰርቲፊኬት አግኝቶ ይበተናል፣ ወደ አካባቢው ይበተናል እና ከተበተነ በኋላ የት እንደገባ የት እንዳለ የሚያውቀው የለም። ይህ ሰው ለ10 ወር ወይም ለ6 ወር አገልግሎት ከሰጠ በኋላ ከተበተነ ብዙ ዋጋ ተከፍሎበታል፣ ለስልጠና ብዙ ወጪ ወጥቶበታል። ዲግሪ ሆልደር ነው፣ ዲግሪና ከዚያ በላይ ያለው ነው። ለሀገር በጣም የሚጠቅመው ነገር ይዟል። ከተበተነ እንዴት ነው ተሰብስቦ እንዴት ነው ለሀገር ሊጠቅመው የሚችለው? ሀገር ከጉዳቶች መቼ ወጣት የሚለው ነገር አስተሳሰብ እኛ ጋር መጣ። እነዚህ ወጣቶች እዚያኛው አካባቢ ያገኙትን ማህበረሰባዊ እውቀት ይዘው የተወለዱበትን ቀይ ማገልገል መቻል የለባቸውም ወይ የሚል ጥያቄ መጣ። ያን እዛኛው ማህበረሰብ ጋር ያገኙት ባህልና እሴት ወግ አለ። ያን ባህልና እሴት ወግ ለተወለዱበት አካባቢ ለመጡበት አካባቢ ማሳወቅ የለባቸውም ወይ? የእነሱን ስላሳወቁ እነሱ ብቻ አውቀው ዝም ብሎ መቀመጥ የለባቸውም? ያ ከሆነ አላማውን ይስታል እና ከዚህ ይህን መልስ ለማግኘት የግድ በአንድ አውድ መገናኘት አለብን። በአንድ ማህበር ውስጥ ታቅፈን አውድ መፍጠር መቻል አለብን የሚል ሀሳብ አነሳን። እዛ በበጎ ፈቃድ አገልግሎት ውስጥ ተጽዕኖ ፈጣሪ ከሚባሉ ወጣቶች ጋር በየክልሉ አንዳንድ ወጣቶች ተሰባስበን 14 ክልል 2 ከተማ አስተዳደርና 12 ክልል 14 ወጣቶች በጋራ ሆነን ተወያየንበት፣ ተነጋገርን። ሰላም ሚኒስቴር ከሪድም ዘ ጄነሬሽን ጋር አገናኘን። ሪድም ዘ ጄነሬሽን እኛ እንድንመሰረት መንገዶችን አመቻቸ፣ ፋይናንሻል ወጪዎችን አገዘን፣ ቴክኒካል ድጋፍ አደረገልን፣ ስልጠናዎችን አመቻቸልን። ስለዚህ በሪድም ዘ ጄነሬሽን አማካኝነት ይኸው እዚህ ድረስ ደርሰናል ማለት ነው። አሁን ላይ በአገር አቀፍ ደረጃ በሁሉም ክልሎች ተወካዮች አሉን። ከክልል ዞን ላይ ተወካያለን፣ ከዞን ወረዳ ድረስ ተወካዮች አሉን። እኛ በመላው ኢትዮጵያ ሆናለን። በመላው ኢትዮጵያ እንድንኖር የአመራርነት ስልጠና፣ የሊደርሺፕ ስልጠና እና ሌሎች ስልጠናዎችም እንድናገኝ ያደረገ ሪድም ዘ ጄነሬሽን ነው። እኛ ምንም ነገር የለንም፣ ወጣቶች ነን፣ ስራ ፈላጊ ወጣቶች ነን። ከዩኒቨርሲቲ እንደወጣ ነው ቀጥታ ወደዛ የገባ ነው። በራሳችን የሆነ ነገር የምንሸፍነው አይነት ነገር የለም። ግን ሪድም ዘ ጄነሬሽን ድጋፍ ስላደረገልን እዚህ ድረስ ደርሰናል። አሁን ላይ በመላ ሀገሪቱ እንቅስቃሴ እያደረግን ነው የምንገኘው ማለት ነው። በጣም በጣም መልካም ነው። እኔም የሪድም ዘ ጄነሬሽን ላይ እንዲሁ ተሳትፎ የሚያደርጉ ወጣቶችን ከአሁን በፊትም አይቻለሁ። አንድ ጊዜ ትልቅ ስራ ነው የሚሰራው ሪድም። ምክንያቱም ስዕል የሚስሉ ወጣቶችን በየአመቱ ያሰባሰበ ያወዳድር ነበርና በዛ ላይ ያገኘኋቸው ወጣቶች በጣም 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 ልቤን ቀስፎ የያዘኝ ራዕይ ያላቸው ልጆች አሉና ወጣቱ ምን ያህል ለሰላም እንደሚጠነቀቅ፣ ምን ያህል ለሰላም እንደሚጓጓ፣ ምን ያህል በስራው ሁሉ ትኩረት ሰጥቶ የሰላም ፈላጊ እንደሆነ፣ ለሀገር እድገት እንደሚንቀሳቀስ ወጣቱ አሁን የኔ ስራ በዚሁ ላስተዋውቅህና የትውልድ ድልድይ ነው የሚለውና ትውልዱን እና አባቶችን ማህበረሰቡን የማገናኘት ስራ ነው የምንሰራው። ትውልዱን የሚነቅፉ አባቶች፣ ትልልቆች፣ ሌሎችን ሁሉ መለስ ብላችሁ ይህንን ነገር አድርጉ። ትውልዱ ሊወቀስ አይገባውም፣ አልተረዳነውም እንጂ በጣም ብዙ ቅን ልብ ያላቸው ወጣቶች አሉ የሚል በእነሱ ላይ ነው ሰራውና ከዛ ከስዕል የምመለከተው ምን ያህል ለሰላም እንደሚጓጉ፣ ምን ያህል ጦርነት እንደሚጸየፉ፣ ምን ያህል በትምህርታቸው ማደግ እንደሚፈልጉ፣ ሀገራቸው ምን ያህል ማሳደግ እንደሚፈልጉ ከሚሳሉ ስዕሎች ሪድም ዘ ጄነሬሽን ያሉ በጣም ብዙ በርካታ ስዕሎች አይቻለሁ። አንተም አይታቸዋልና እንደዚህ አይነት ስራዎችን እንደሚሰራ ሪድም አውቃለሁ። በዚህ ላይ ደግሞ ትኩረት ሰጥቶ የሰላም ሚኒስትርም ከዚህ ጋር ከእናንተ ጋር ስራ መስራቱ በጣም ትልቅ ነገር ነው። በጣም በጣም አመሰግናለሁ። እንዲህ አይነቱ ነገር ሊቀጥልም የሚገባው ጉዳይ ስለሆነ ነው። እስቲ የማህበሩን እንቅስቃሴ ሲቃኝ በዋነኝነት ምን ላይ ያተኩራል? ምናልባት ቀደም ብለህ ደጋግመው ሊሆን ይችላል፣ ግን እንደው ይሄ ስራዎች ናቸው የምንላቸው። ለምሳሌ ምርት ላይ አሁን ስትሄዱ የም አካባቢ ሄደናል ብለሃልና ምን ላይ አትኩራችሁ ትሰሩ ነበር? ተወለድክበትም አካባቢ ሌሎች ምንድን ናቸው? እንደዚህ ኢኮኖሚ ላይ፣ ግብርና ላይ፣ ሌሎች ነገሮች ላይ ትኩረት ትሰጣላችሁ ወይስ? እሺ እንግዲህ ማህበራችን ዋናነት የሚሰራው ዓላማ አድርጎ የተነሳው ግንዛቤ ፈጠራ ላይ ነው። እነዚህ ሐሳብን መስጠት ላይ ነው። ሐሳቦች ናቸው ወደ ተግባር የሚቀየሩት።
አሁን ቅድም እንደተናገሩት ምክንያታዊ አስተሳሰብ የተላበሰ አዎንታዊ ሐሳብ የያዘ ስራ ፈጣሪና ለሀገሩ ሰላም የበኩሉን አስተዋጽኦ የሚያበረክት ትውልድ መፍጠር ነው አላማችን። እሱ አላማችን ከሆነ ምንድነው የምናደርገው? ግንዛቤ መፍጠር ነው። ወጣቶች ጋር እኛን መሰል ወጣቶች እንዲፈሩ ማድረግ ነው። እንግዲህ በአፍሪካ ብሎም በሀገራችን ትልቁ የህዝብ ቁጥር ወጣቱ ነው አይደል? ትልቁ ወጣቱ ከሆነ ወጣት ደግሞ እምቅ ኃይል ያለው ትኩስ ጉልበት ዕውቀት ያለው ተብሎ ይታመናል። ይህ ትውልድ ደግሞ ሀገርን መገንባትም ሆነ ማፍረስ ይችላል። መገንባትም ማፍረስ የሚችል ከሆነ ደግሞ ሀገርን መገንባት በሚችልበት አውድ ላይ መሳተፍ ነው ዋና ዓላማችን። መልካም የሆነ አስተሳሰብ እንዲኖረው አዎንታዊ ሐሳብ እንዲይዝ አንድን ወጣት ዝም ብሎ ደርሶ አንተ ምክንያታዊ አስተሳሰብ መላበስ መቻል አለብህ፣ አንተ እንደዚህ ማድረግ አለብህ፣ ለሀገርህ የሆነ ጥቅም መስጠት አለብህ፣ ለሀገርህ መስዋዕት መሆን መቻል አለብህ ብለህ ከማውራት በፊት ያ ትውልድ ያ ወጣት ራሱን የሚያበቃበትን መንገድ ማስተማር ትልቅ ነገር ነው ብለን እናምናለን። እና እኛ ከስራችን አንዱ የግንዛቤ ፈጠራ ከምንሰጠው አንዱ ስለ ስራ ፈጠራ መንገዶችን ማሳየት፣ ሌሎች ድርጅቶች በዚህ ዘርፍ የሚሰሩ ድርጅቶች ጋር ኮኔክሽን ፈጥሮ እነሱ ጋር አብሮ እንዲሰሩ የማድረግ እና ስራ ፈጣሪ ትውልድ እንዲፈጠር፣ ከሰበበኝነት የወጣ ትውልድ እንዲኖር። ሰበብ አሁን የሆነ ነገር ሲፈጠር ወይ ለምሳሌ እንደነገርሁ የማህበራችን አባላት በሙሉ የዲግሪ ሆልደሮች ናቸው። ዲግሪና ከዚያ በላይ ያላቸው ወጣቶች ናቸው። እነዚህ ወጣቶች ከትምህርት ከጨረሱ በኋላ ቅጥር የለም ቁጭ ብለዋል። እና ቅጥር ያልተቀጠሩበት ምክንያት ሰበብ ስትጠይቃቸው ብዙ አይነት ሰበብ ሊያስቀምጡልህ ይችላሉ። የግልስ የሆነ ነገር ለምን አልጀመርህም ስትለው ደግሞ ለምን ያልጀመረበትን ምክንያት ደግሞ ሰበብ ሊያስቀምጥልህ ይችላል። ከሰበበኝነት ወጥቶ ታምር መስራት እንደሚቻል መንገድ ማሳየትም ጭምር ነው የኛ እንትናችን ነው። ምክንያታዊነት ሲባል ብዙ እንትኖች አሉ በውስጥ ላይ። ከሰበበኝነት ወጣት የተፈጠረበትን ዓላማ መረዳት፣ ምድር ላይ ምንድነው ጥዬ ማለፍ ያለብኝ የሚለውን ነገር እንዲያውቅ ነው። ምድር ላይ ሲባል እንግዲህ ኢትዮጵያ ነች አንዱ የኛ ምድር አይደል? ለኢትዮጵያ ለሀገራችን አበርክተን ማለፍ ያለብን ነገር ምንድነው ማድረግ ያለብን የሚለውን ነገር እንዲያውቅ ግንዛቤ መፍጠር ነው እንጂ እኛ በአፍሪካ የለንም እርሻ ምርት ምናምን አናመርትም። ያን ነገር ግን ተግባር ላይ ምድር ላይ እንዲያኖሩት እኛ በሐሳብ ደረጃ ከሌሎች ታላላቅ ድርጅቶች ጋር እኛ ምናልባትም ይህን ሚዲያ የሚከታተሉ ካሉ ከኛ ጋር አብረው መስራት የሚችሉ ሰዎች ካሉ ከነሱ ጋር በጋራ በመሆን ለወጣቶች መድረስ ነው። ያው በጣም 60,000 ማለት በጣም ቀላል አይደለም፣ በጣም ብዙ ኃይል ነው። ይሄ እንግዲህ የመጀመሪያውን ያዝነው አባል ነው። ከዛ በኋላ ግን ይሄ 60,000 መላ ኢትዮጵያን የሚያዳርስ ነው። እስከ ወረዳ ድረስ የራሳችን ተወካዮች አሉና በዚህ በኩል በጣም መላ ኢትዮጵያን ማግኘት ስለሚቻለኛ ማህበር ውስጥ ኢትዮጵያን ሙሉ መስራት እና በመላ ኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ተጽዕኖ ፈጣሪ ወጣቶችን ማፍራት ነው ህልማችን። ጥሩ ነው፣ ቀላል አይደለም። 60,000 ወጣት ማለት እነዚህ በአሰልጣኝነት ደረጃ ሊታሰቡ የሚችሉ ናቸው። ስልጠና ወስደው ማሰልጠን የሚችሉ ብቁ የአመራር ደረጃ ላይ የደረሱ ናቸው ማለት ነው። እንደሱ ከሆኑ እንግዲህ በአንድ ዓመት ውስጥ ብቻ አንዱ ሰልጣኝ ብቻ አንዱ አባል 60,000 ተነሾች 10 እንኳ ቢያባዙ በአመት ወይ በሁለት በሶስት ዓመት ውስጥ 600,000 መሆን ይችላል። ቀላል አይደለም። ነገር ግን እነዚህ ሰልጥነው ቁጭ ማለት ብቻ ሳይሆን የሚሰሩት ስራ እሱ ነው ዋናው። ህብረተሰቡ ላይ ግንዛቤ ከተፈጠረ በኋላ ህብረተሰቡን እንደገና ለማንቀሳቀስ ደግሞ የእናንተ ማህበር በጀት አለው፣ ፈንድ አለው፣ የሚያገኘው ነገር አለ። መቼ ነው የተጀመረው? የተጀመረውን ሰርቲፋይድ እንኳን የሆነው መስከረም ላይ ነው በነገራችን ላይ። በዚህ ውስጥ ላይ ግን ብዙ ስራዎችን እንቅስቃሴዎችን እያደረግን ነው። እስካሁንም ፈንድ የለንም፣ ግን በነፃ ነው እንቅስቃሴ የምናደርገው። በራሳችን ወጪ ከኪሳችን ከቤተሰብ በምናገኘው ወጪ ነው እስካሁን እንቅስቃሴዎችን እያደረግን ያለ ነው። እዚህ ላይ ምን ይፈልጋል ማለት ነው? ማህበራችሁን ካገኛችሁ በኋላ ግንዛቤ ማስጨበጡ ላይ በጣም ትልቅ ስራ እንደሚፈልግ እኔ አምናለሁ። ምክንያቱም የኔም ስራውን የኔም የሚዲያ ስራ በዚህ ጉዳይ ብዙ እንደተበተብኝ ያውቃለሁ። ብዙ ማስተማር ስትችል ብዙ መድረስ ሲቻል፣ ነገር ግን የበጀት እጥረት ወይ የፋይናንስ እጥረት ብዙ ሊያግዳችሁ ይችላል። ስለዚህ እናንተ አሁን ትኩረት ሰጥታችሁ አንድ ከመንግስት ጋር ስለምትሰሩ መንግስትም በዚህ አጋጣሚ እኔ ጥቆማም እየሰጠው ነው። መንግስትንም እንደው እንደ መምከር ጭምር የሚዲያ ኃላፊ ስለሆንኩኝ እንዲህ አይነቱ ኃይል ቀላል አይደለም። ለመንግስትም ለማህበረሰብም ትልቅ ጉልበት የሚሆን ነው። ቅድም እንዳልኩት 10 ብታባዙ ካላችሁበት አካባቢ እየወጣችሁ ክልሎች ራሳቸው
እናንተን ተቀብሎ ለማስተናገድ በጀት ቢመድቡ ቁጭ ብሎ ስራ ፈተው ቁጭ ያሉ ወጣቶችን በዚህ ግንዛቤ እንትን ብትሉ፣ አንደኛ አላስፈላጊ የጉልበት ብክነት፣ አላስፈላጊ ይሄ የቅድም የተነጋገርነው የመንጋ ፖለቲካ ተከትሎ የሚዘምተውን ወጣት። ምክንያቱም ስራ ፈታ አእምሮ ሁልጊዜ የሰይጣን መደብር ነው የሚባል ነገር አለ፣ የክፋት መደብር ነውና ወደዛ እንዳይሄዱ ወጣቶችን ትኩረት ሰጥቶ ይሄ ሁሉ ቀላል አይደለም። 60 ሺህ ቀላል አይደለም። 60 ሺህ በ11 ክልሎች ቢከፋፈሉ 600 መሆን ይችላል። 500 ወጣት በየክልሉ ቢሄድ በየዞኑ ቢከፋፈል በጣም ብዙ ማግኘት ይችላል። እና እነዛን ትኩረት ሰጥቶ ለማንቀሳቀስ አንድ ከመንግስት ጋር ከደረሳችሁ በኋላ መንግስት ሊጠቁማችሁ ይችላል። ልክ እንደ አሁን ወደ ሪዲም ሰላም ሚኒስቴር ወደ ሪዲም እንደላካችሁ የተለያዩ ኤምባሲዎች አሉ። ፈንድ ከዛ ብታገኙ ፈንዱን ይዞ ደግሞ ማንቀሳቀስ ምንድነው? ይህንን ልል የፈለግኩበት ምክንያት ይሄ የሰለጠነው ጉልበት የሰለጠነ የወጣት አእምሮ ቶሎ ስራ ላይ ካልዋለ ተመልሶ ስራ አጥነት ነው ማለት ቁጭ ሲል መማረር ይመጣል። ይሄ ነገር እንዳይሆን ትኩረት ሰጥታችሁ በተለይ እናንተ አመራር ላይ ያላችሁ ትኩረት ሰጥታችሁ በቅርብ አመራር ላይ ያሉት እንዲህ አይነት ነገሮችን እቅዶችን እያወጣችሁ እየተጻጻፋችሁ፣ ምክንያቱም እንዳደክሙ ነው። ይሄ የስራ ጉልበት ነው፣ ትኩስ ኃይል ነው። በጣም መንቀሳቀስ ይፈልጋል። እንኳንስ አእምሮውን አንቅተኸው ቶሎ ስራ ላይ ካልዋለ ሰው ተስፋ ይቆርጣል። ይሄ እንዳይሆን ለመጠቆም ጭምር ነው። እና ሌላው የማህበሩን እንቅስቃሴ እንግዲህ ማህበሩ በክልሎችና በተናጠል በሀገር ደረጃ እየሰራ ያለውን ስራ እንደው ብታብራራል። በክልል ደረጃ ቅድም እንደተናገርኩትኝ እንዳጠቃላይ ገና አዲስ ከሆነ በእርግጥ መስከረም ስለሆነ አዲስ እንደመሆኑ ግን አዲስም ሆኖ እየተቀመጠ ነገር የለም። አሁን ኢቭን በምርጫ ቦርድ እንኳን ራሱ በታዛቢነት እንቅስቃሴ ይህ ትልቅ ነገር ነው አይደል? በታዛቢነት እንኳን እንቅስቃሴ እያደረግን ያለን ልጆች አሉ። ወደ 285 በኢትዮጵያ አጠቃላይ ታዛቢ ሆነው ሌሎች እንቅስቃሴውን ለመታዘብ እየተቀመጡ ልጆች አሉ። የኛ ስልጠናዎችን ኦንላይን ስልጠናዎችን እየሰጣን ነው፣ እየተወያየን ነው። እኛ ብቻ ሳይሆን ሌሎች ልጆች እያካተትን በቨርቹዋል ስለ ምክንያታዊነት እያወራን ነው። የአደረጃጀት ስራዎችን እየሰራን ነው። እስከታች እስከ ወረዳ ድረስ የኛ አባላትን በተወካይ የዞን ተወካይ፣ የወረዳ ተወካይ ያደረግን እንተኛልን እያደራጀን ሰርተናል። ሌላው ደግሞ በላይ መልቲሚዲያ ምናልባት ካወቀው በላይ መልቲሚዲያ የሚባል ወይም በላይ አስቤዛ የሚባል አንድ ሰው አለና የሚሊዮነሮች መንገድ የሚል ፕሮጀክት አለው። ከሱ ጋር በጋራ በመሆን ወጣቶች ስራ ፈጥረው ከ100 ብር ጀምረው ምንም አይነት ሰበብ ሳይኖራቸው ካለቻቸው ትንሽ ነገር ተነስተው ስራ መፍጠር የሚችሉበትን መንገድ እያመቻቸን ነው። እዛ በቋት የሆነ እንትናል መመዝገቢያ ቋት እዛ እየተመዘገቡ ስልጠናውን እንዲወስዱ አድርገናል። እዚህ ወደ 3 ሳምንት ተከታታይ አዲስ አበባ ላይ ስልጠና እንዲወስዱ አድርገናል በአካል። ከዛ ውጭ ደግሞ በየክልሉ አሁን ቀጣይ ከሳምንት ጀምረን ሁሉም ክልሎች ላይ ጉባኤ ልናዘጋጅ ነው ከበላይ መልቲሚዲያ ጋር በጋራ ሆነን ማለት ነው። ጉባኤው ምንድነው ዓላማው? ቅድም እንዳልኩት በትንሽ ገንዘብ እንግዲህ አንድ ሱሪ ለመግዛት 5000 ብር ነው የሚያወጡ። ያን 5000 ብር አሮጌ ልብስ ለሳምንት ለብሶ 5000 ብር 10000 ብር ማድረግ እንደሚችሉ ነው እንግዲህ በላይ መልቲሚዲያ ወይም የሚሊዮነሮች መንገድ ይህን ሀሳብ ይዞ የመጣው ወደኛ ድርጅት። እኛ ጋር በአንድ የተከማቸው ወጣት ስለሚያገኝ ከኛ ጋር አብሮ ለመስራት ፈቃድ ነው ውል ተወውለናልና እንቅስቃሴዎች እያደረግን ነው። ይህም ብቻ አይደለም። አሁን ለምሳሌ አማራ ክልል ላይ ስንሄድ የአማራ ክልል ዩኒቨርሲቲዎች አካዳሚካል ቴክኒክ ባለሙያዎች ማህበር ከኛ ጋር ለመስራት ውል ተፈራርመናል። እንደዚህ አይነት ውሎችን የባህር ዳር ሆቴል ባለሙያዎች ማህበርም እንደዚሁ እንቅስቃሴዎችን እያደረግን ነው። ውሎችን ከወጣቶች ፌዴሬሽን ጋር እንግዲህ እየተነጋገርን ነው። ብዙ ስራዎችን የበጎ ፍቃድ ስራዎችን እንቅስቃሴ ያደረግነው እንደዚህ ብለን ልንገልጸው ማንችላቸው ነገሮች ሁሉ በጣም ብዙ ስራዎችን እየሰራን ነው። በሁሉም ክልሎች ይህ አይነት እንቅስቃሴዎች አሉ። በጣም ደስ የሚል ነገር ነው። ቅድም ወደ ጠቆምክልኝ ሀሳብ ልመለስና ብሔራዊ ምርጫ ቦርድ ውስጥ በታዛቢነት ለመግባት ተመዝግባቸዋል፣ ተዋውላቸዋል። ይሄ ትልቅ ነገር ነው። ምክንያቱም ቅድም እንዳልኩት ወጣት ትልቅ ሀብት ነው፣ ለሀገር ትልቅ ሪሶርስ ነው እና ለማባከንም ለመገንባትም ትልቅ ሪሶርስ ስለሆነ ትኩረት ሊሰጥበት የሚገባው ለዚህ ነው። መንግስትም ምለው ቅድም መንግስት ምለው እና ምክንያቱም መባከን የሌለበት ኃይልና አቅም ስላለ ነው ወጣቱ ጋርና አሜሪካ
በዲቪ ዛሬ ከአፍሪካ ከሌሎች ሀገሮች የምትሰበስብበት ምክንያት ምንድነው? ወጣት ስለሌላት ነው፣ የስራ ኃይል ስለሌላት ነው። እኛ የራሳችንን የስራ ኃይል በሌላ በዲቪ አሳልፈን ከመስጠት እዚሁ የምናስቀርበትን መንገድ ይሄ ሁሉም ሰው ተምሮም ተቀጥሮ ጨርሶም ብሎም መንግስትን ነው የሚጠብቀው። ይሄ መሆን የለበትም። አሁን እናንተ የጀመራችሁት ነገር ግን ለመንግስትም ተስፋ ይሰጣል። እነዚህ ልጆች እንደዚህ የሚያደርጉ ከሆነ እኔ ለምን ትንሽ ነገር ኢንጀክት አላደረግም? በጀት ለምን አልሰጣቸውም? ለምን? ምክንያቱም ትዝ ይለኛል 5 ቢሊዮን ብር በኢህአዴግ ጊዜ ነው በማን ጊዜ ተመድቦ ነበር። የት እንደደረሰ አላቅም። አሁን ብዙም ስለሱ ኢንፎርሜሽን ይሄ ከአንድ 5 ዓመት 10 ዓመት በፊት ነው ሰላ ይሄ ነገር የስራ ኃይል እድል ከተሰጠው ወጣቱ በጣም ብዙ ማምረት ይችላል። አስበው 5000 አንድ ጂንስ የሚሰራ ወጣት ግን 5000 ነው አጠራቅማችሁ 100 ወጣት ቢሆን 500,000 ብር ይመጣል ነው። እንደውም ወደ 5 ሚሊዮን ሊሆን ይችላል። እና ያንን በርከት አድርገን 60,000 በጣም ብዙ ነው የሚያገኘው። ይሄንን ከራሳችሁ ትንሽ ትንሽ ካገኛችሁ መንግስት ያንን ሳይ እዛ ላይ በጣም ይጨምርበታል። እንዲህም ቅድም በላይ አስቤዛ ያልከው ሊረዳን ተስማምቷል። ባህር ዳር ውስጥ እንዴት ተስማማቸዋል? ዩኒቨርሲቲዎች በጣም ትልቅ ስራ መስራት ይችላሉ። የፈጠራ አስተሳሰብን ሊሰሩ ይችላሉ። ይሄ ትልቅ ነገር ነው የጀመራችሁትና በርቱ ልላችሁ ፈልጌ ነው። በተጨማሪ እንደው ከምርጫ ቦርድ ጋር ምርጫ ቦርድ ላይ ወጣቱ ክፎችንም ያውቃል። መርዘኛ አካሄዶችን የግፉ ሰዎችን አካሄድ ስለሚያውቅ ከመጠለፉ በፊት እንደውም ክፎችን አጋፍጦ ለመስጠት ለመከላከልም ስለሚረዳ ይህንን ምርጫ ቦርድ ትኩረት ሰጥቶ መያዙ በጣም ትልቅ ነገር ነው። ትልቅ ጉልበትም የፖሊስንም ኃይል ያቀላል። ሌላ እንትኖችንም ያቀላል፣ ይረዳል በጣም እና ሌላ ወጪዎችን ሁሉ እንትን ይላል። ዝም ብሎ የሚባክነውን የወጣቱን ጉልበት በዚህ ቢጠቀምበት ለሀገር ትኩረት ነው የሚሰጠውና ቅድም እንዳልኩህ ወደ በኋላ መጣበታለሁ። እኛ ሀገር ሁሉንም ነገር ፖለቲሳይዝ ማድረግ ነገር አለ እና ይሄን ትቶ ወጣቱን በዚህ ጉዳይ መያዝ ትልቅ ዓላማ ነውና በጣም ደስ ይላል። ግን እንደው ከብሔራዊ ምርጫ ቦርድ ተጨማሪ ብሔራዊ የምክክር ኮሚሽን አለ። እዛስ ጋር ከነሱስ ጋር ለመስራት የምታስቡት ነገር አለ? ምክንያቱም አሁን የኔ ሚዲያ የሚሰራው የትውልድ ድልድይ ሚዲያ የሚሰራው ወላጆችንና ወጣቱን ወይ ማህበረሰቡንና ወጣቱን ማቀራረብ መናናቃል። ይሄ ትውልድ አይሰማም፣ ይሄ ትውልድ እንደዚህ ነው ምናምን ያንን ትቶ ግድ የለም ኑ ቀረብ በሉ፣ ስሩ፣ ተነጋገሩ የሚለውና እርቅ ለመፍጠር ሰላም ለመፍጠር አሁን የሰለጠናችሁ ወጣቶች እውነቴ እርግጠኛ ነኝ ማህበረሰቡን በትኩረትና በአክብሮት እንደምትመለከቱ እንደምትከታተሉ ይገባኛል። ምክንያቱም ትንሽ ውስጣችሁ ተነቃቅቷል። ለነጻ አገልግሎት ማለት ለበጎ ፈቃድ አገልግሎት ተነስታችኋልና ይሄ እናንተን ያበረታታል። ለሌላው ወጣት ሁሉ ምሳሌ እየሆናችሁ ስለምትቀርቡ ይሄንን እንደው ምን አስባችኋል? ወደ ብሔራዊ ምክክር ኮሚሽኑ ቀረብ ለማለት እስካሁን ኢንታል ምናምን ብለን ያልነው ነገር የለም። ግን አሁን ብዙ ልጆች እንደዚህ በየክልሉ በሚደረጉ ሰዓት ባለፈው ሲያግዙ የነበረ የኛ ልጆች አሉ። የምክክር ሂደቶች ሲደረጉ በየቅንቱ ብዙ ልጆች ሲያግዙ ነበር የኛ ልጆች እና አሁንም ቢሆን መልካም ለሆነ ነገር በሙሉ እኛ ከማገዝ ወደ ኋላ አንልም። ያው በጎ ፈቃድ አገልግሎት አይደል የተመሰረትንበትም ዋና ዓላማችን ለሀገር አይደል። ስለዚህ ለሀገር የሚጠቅሙ ማንኛውም አይነት ሁነት ውስጥ ለመሳተፍ ነው እንቅስቃሴ የምናደርገው ለሀገር እስከሆነ ድረስ። እኛ የማንኛውም ፖለቲካ አባል አይደለንም። ማንኛውም አይነት ፖለቲካ አንደግፍም። ማህበረሰብን ነው የምናገለግለው፣ ህዝብን ነው የምናገለግለው፣ ለሀገር ነው ዋጋ እንከፍላለን ብለን የተነሳ ነው። ለሀገር ዋጋ የሚከፍል ለህዝብ የሚሰራን ማንኛውንም አይነት በማንኛውም አይነት ሁኔታ ከማገዝ ወደ ኋላ አንልም፣ እናግዛለን። ያው ቅድም እንዳልኸው በተለይ አሁን መገፋፋት ነው ችግር እያመጣ ያለው። ማለት የሆነ ወጣት የሆነ ሐሳብ አለው ብሎ ተካሰብን የሆነ ሐሳብ ወይም መጥፎ ሐሳብ አለው ተብሎ ከታሰበ ያን መጥፎ ሐሳብ እንዲተው ከመምከር ይልቅ ማራቅ አይነት ሐሳቦች አሉ። እነዚህ ሐሳቦች ናቸው የበለጠ ወደ ጦረኛ እንዲሆን ሁሉም ያደርጉና እንደዚህ አይነት ወጣቶችን የማቅረብ ስራ ደግሞ ከታላላቅ ሰዎች ይጠበቃል። ያው ቅድም ያልሆነ እንትን ለማለት ስለነካኝ ነው። እስቲ እንደዚህ ያልሆነ ነገር ለምን መሰለ አንዳንዴ ይሄ ትውልድ ሞቶ ካላለቀ ብለው የሚሉ ሰዎች ሁሉ አንደበታቸው ሰምቻለሁ። እንደሱ ካላለቀ ትውልድ ጥሩ ትውልድ ሊኖር አይችልም አይነት ነገር። ምክንያቱም ይሄ ትውልድ መጥፎ ነው ቀጣይ የሚመጣውን ትውልድም ያስተምረዋልና ይሄ ካላለቀ አይነት የሚል ሐሳብ ሁሉ ያላቸው ሰዎች ሲናገሩ ስለሰማው ነው። ግን ምንድነው ማድረግ የነበረብን? አሁን እሱ ነው ዋናው ሐሳብ። እንደዛ ብሎ ከማውራት ይልቅ በዛ ውስጥ ደግሞ መልካም ሰዎች መኖራቸውንስ እንዴት አላየንም? መልካም ናቸው ያልናቸውን አቅርበን
መጥፎ ናቸው ያላችሁ ከምናረቅ ይልቅ መጥፎ ናቸው የተባሉትን አቅርበን ለምን መምከር አንችልም? ሰዎች በነገራችን ላይ በባህሪያችን ወይም በተፈጥሯችን አንድ ሰው ባራቀን ቁጥር ስለዛ ሰው መጥፎ ነገር ነው የምናስበው እንጂ ለዛ ሰው መልካም ልናስብ አንችልም። እንዴት እየገፋህ እንዴት እያባረረህ እንዴት እያሰቃየህ መልካም ነገር ልታስብ ትችላለህ? ጥቂት ሰዎች ናቸው ለገፋቸው ሰው መልካም ነገር ሊያስቡ የሚችሉት ሃይማኖታዊ ሰዎች ማለት ነው። ከዛ ውጪ ማንኛውም ሰው ወጣትን ብለው አዛውንት እየተገፋ ለዛኛው ሰው ጥሩ ነገር አያስብምና ምንም እንኳን ከባህላችን ይወጡ ናቸው ካስተሳሰብ ይወጡ ናቸው ከማህበረሰቡ ሳቢ ውጭ ናቸው ለሀገር አይጠቅሙም ብለን የምናስባቸው ሰዎች እንኳን ቢኖሩ እናቀርባቸው አቅርበን ስለ መልካምነት እናሳያቸው። በጎነትን ስናሳያቸው ነው መልካምነት ሊኖር የሚችለው ወይም ደግሞ አብሮነት ሊመጣ የሚችለውና አንተ መልካም ሆነ ስታሳያቸው እነዛ አብሮነትን ስበው ወደ አንተ በፍቅር ይሸነፋሉ። እንደዛ አይነት ስራዎችን ማድረግ ካልተቻለ ሀገር ማደን አይቻልም። በመገፋፋትና የከሌ እንደዚህ ነው ምናምን ብለን እንስላልነው ስላራቅነው ብቻ ንጹህ ሰዎችን ብቻ አቅርበህ እንደዛ አይነት አንተ መጥፎ የምትላቸውን ሰዎች ብቻ አርቀህ ሀገር ልትገነባ አትችልምና እዚህ ላይ በጣም ጥንቃቄ ሊሰራ ይገባል ብዬ አምናለሁ። በጣም አመሰግናለሁ። አብረን ተጉዘናል ሁሉም ጥሩ ይሆናል። የእኔ ሚዲያ የትውልድ ድልድይ መልቲ ሚዲያ ይህንኑ ሀሳብ ነው። እኔ ሰምቼ አላቅም፣ ገና መስማቴ ነው። ምናልባት እንዲሁ ስለማልቀበለውም ይሆናል የትውልድ ጠፍቶ ካላለቀ የሚሉ አባቶች ወይ ማህበረሰብ ካለ ይሄ ክፉ አስተሳሰብ ነው። የኛ ሚዲያ ምንድነው ያደረገው? በ2013 መጽሐፍ ጽፈን ስናስመረቅ ያደረግነው ነገር ወጣቱን ሰብስበን ብሔራዊ ቲያትር ይቅርታ ጠየቅን። በአደባባይ አባቶች አሉ፣ ምሁራን፣ የአዲስ አበባ ዩኒቨርሲቲ ሌክቸረሮች፣ ታላላቅ ሰዎች፣ ፕሮፌሰሮች ባሉበት አቁመን አርቲስቶች፣ ያነበቡ ወጣቶችና ያነበቡ አባቶች ፊት ለፊት አቁመን ይቅርታ ጠየቅን። ይቅርታ የጠየቅነው ማንን ነው? የሚያጠፋው ወጣት የለም ማለት አይደለም። ለሚያጠፋው ለወንጀለኛ ወጣት ህግ አለ፣ የሀገሪቱ ህግ አላት፣ በህግ መንግስት ይከታተላል። ነገር ግን ሁሉም በጅምላ መወቀስ የለበትም። እዚህ ውስጥ ወጣት የሚባለው ወጣት ገበሬ፣ ወጣት መከላከያ፣ ወጣት ፖሊስ፣ ወጣት መሐንዲስ፣ ወጣት ሐኪም፣ ወጣት ነጋዴ፣ ወጣት ባንከር፣ ወጣት እንደናንተ አይነት ተማሪ፣ ወጣት በጎ ፈቃደኛ አለና ይህንን ሁሉ አንድ ላይ ጀምሎ በጅምላ መውቀስ ህገ ወጥነት ስህተት ነው በሚል በጅምላ የሚሰደቡትን ወጣቶች ነው ይቅርታ የጠየቅነውና ይቅርታ በመጠየቃችን ብዙ የሰደቡን ሰዎች አሉ። ምን ማለት ነው? ይህንን ነው እንግዲህ ቅድም የምልህ አሁን ብሔራዊ ምክክር ውስጥም እንትን ውስጥም ገብታችሁ ስታገለግሉ ሲያ እንዲህም አይነት ወጣት አለ የሚሉ አሉ። በጅምላ ሁሉም አይሰሙም፣ ሁሉም ጥሩ አይደሉም የሚባለውን አባባል ለመቅረፍ ነው እኛ እየጣርን ያለ ነው። እንግዲህ ሬዲዮ ላይ 4 ዓመት ሰርቻለሁ እዚሁ አዋሽ ላይና መጽሐፍ ከመጽሐፍ አልፎ ነው ምንድነው ይህንን ነው መታገል ያለብን። ሁሉ ወጣት አይደለም ጥፋተኛ፣ ሁሉ አይደለም ማህበረሰቡ ውስጥ በምን ምክንያቱ ያልዘሩት አይበቅልም፣ ያልዘራ ነው ከየትም አልመጣም። ይሄ ወጣት ቢበላሽ እኛ አባቶቻቸውና ማህበረሰቡ ወይ ደግሞ የነበሩ ስርዓቶች ናቸው ለዚህ ተጠያቂ መሆን አለባቸው። ይህንን ነው እኛ አስተምረን ይዘን ያለ ነው በማስተማር ላይ እና ወጣቱ ትኩረት ተሰጥቶት ሀገር ለመገንባት ከተጠራና ቅድም እንዳልከው መግፋቱን ትተን ካቀረብ ነው በጣም ትልቅ ኃይል ነው ያለው፣ የሀገር ሀብት ነውና በዚህ ላይ ትኩረት ሊሰጥበት ይገባል ባይነኝ። እንደው ምን ትላለህ አንተ? በጣም ቅድም በተናገሩት ልክ ነው ማለት የእናንተ ማህበር የእናንተ ፕሮግራም በጣም የሚገርም ነው። እንደዚህ አይነት ነገሮችን ለማስተካከል እንቅስቃሴ ያደረገ መሆኑ ማለት ነው እና አሁንም አስፈላጊ ነገሮች እነዚህ ነገሮች ናቸው። በቃ ሀገርን ለማዳን ሀገርን ለወደፊት ለማስቀጠል እኛ የምናስባትን ኢትዮጵያ ለመገንባት በእንደዚህ አይነት ሂደት መሄድ ነው የሚያስፈልገውና ይቅርታ እየጠየቃችሁበት አውድም በጣም የሚገርም ነው። እናንተ እንኳን ባታደርጉ ሌሎች ሰዎች ያደረጉት ነገር አለ፣ በጅምላ የፈረጁ ሰዎችም ስላሉ ጀስት እናንተ ደግሞ ሌሎችን ሰዎች ወክላችሁ እንደዛ አይነት ነገሮች ማድረጋችሁ በጣም አሪፍ ነገር ነውና እንዳልኸው ቀደም ወጣቱን በጣም ብዙ ትልቅ ስራዎችን እየሰሩ ሰዎች አሉ፣ ለሀገር እየሰሩ መስዋዕት ሁሉ እየከፈሉ ያሉ ልጆች አሉ። በሰው አይን ላይ ግን ያልገቡ ማለት ያልተነገረላቸው ያልተወራላቸው በሌሎች ሰዎች የሚሸፈኑ ግን በውስጡ ነው ደግሞ እነሱ በጣም ትልቅ ዋጋ እየከፈሉ ያሉ ወጣቶች አሉ። ስለዚህ እነዚህ ወጣቶች ደግሞ እንዳጠቃላይ እንደ ሀገር ሌላውንም ወጣት የሚሰራውን በደል እንኳን ራሱ መሸፈን ወይም እንትን ማለት የሚችሉ ነገሮች ናቸውና ወጣት እንደ ወጣት በጅምላ መፈረጅ መቻል የለበትም የሚለውን ነገር እንይዛለን እናምናለን። ግን ደግሞ እንደዛም ብቻ ሳይሆን ጀስት እንደናንተ አይነት
እንትን ደግሞ በደንብ መስራትም ያስፈልጋል፣ ትኩረት ማድረግም ያስፈልጋል። ሀገር እንደ ሀገር እንድትቀጥል፣ ሀገር እንደ ሀገር መልካም ነገር የምንመኘው መልካም ነገር እንዲመጣ፣ ሰላም እንዲሆን። አሁን ያለንበት ሁኔታ በጣም ውጥንቅጥ ነው፣ በግልጽ መናገርም ስለሚቻል በትክክል የምናየው ነገር ስለሆነ የሚታይ ነገር የሚዳሰስ ነገር ስላለ ማህበረሰብ ህዝቦች በየቦታው መውጫ መግቢያ አጥተው እየተሰቃዩ ያለበት ሁኔታ ነው ያለ። እኔ የመጣሁበት አካባቢ እኔ ወገኖቼ ወላጆቼ እናት አባት ያሉበትን ሁኔታ በደንብ ስለምረዳ ስለማቅ እኔም ራሱ ወደ ቤተሰብ ለመሄድ መንገድ ላይ ምን አይነት ነገር እያገኘሁ እያጋጠመኝ እንደመሄድ በደንብ ጠንቅቄ ማውቀው እና ይህን የሚኖርበት ሰው ነው የሚያውቀው እርግጥ። እና ይህ ሁሉ እንዲሆን ያደረገው ምንድን ነው ነው ጥያቄው። አሁን የቅድም የተናገረው የጅምላ አስተሳሰብ ምናምን ያለው ነገር እንዳለ ሆኖ ግን ወጣቶች መጀመሪያ ላይ የጠየቁት ጥያቄስ ነበረ። ጥያቄው ተፈቷል ወይ? ጥያቄው እንዴት ነው ምንድነው እንዴት ነው ያን ነገር ማስተካከል የምንችለው? አሁንስ በመገፋፋት ነው እንደዚህ ጥፋተኛ ስለሆነ እንደዚህ በማራቅ ነው ወይስ በማቅረብ ነው? ይቅርታ በመደራረግ ያለፈውን ነገር ትቶ ዛሬን በማሰብ እና ነገን በማለም ያው ነገን መልካም እንዲሆን ከተፈለገ ዛሬ የግድ መስራት ያስፈልጋል አይደል? ዛሬ ለመስራት ትናንትና አልፏል። ያለፈውን ነገር ትቶ ዛሬ ላይ መልካም ነገር ማድረግ ነው ብዬ አምናለሁና በጣም ትኩረት ይጠይቃል እንደዛ አይነት ነገሮች። በተለይ በዚህ ወቅት እያንዳንዱ ትውልድ የሆነ ነገር ሰርቶ ማለፍ መቻል አለበት ብዬ አምናለሁ። እኛም የዛ አካል ነንና እስከ መስዋዕትነት ለመስራት ነው ይሄን ማህበር መስርተን እንቅስቃሴ ያደረግን ያለ ነው። ምንም አይነት ክፍያ ይከፈለን ከወላጆቻችን የምናገኘውን ገንዘብ ነው ወጪ ያደረግን የምንንቀሳቀሰው። እንደዚህ አጋጣሚ አሁን ከባህር ዳር አዲስ አበባ የፕሌን ቲኬት የሚቆርጥልኝ ሰው ምናምን ካልተገኘ በስተቀር እኔም ቆርጬ የምመጣበት አጋጣሚ ሁሉ ይፈጠራልና ሌላውም እንደዚህ እንቅስቃሴ ያደርግ እስኪ ማለት ተቋማትም ለእንደዚህ አይነት ድርጅቶች ድጋፍ ያድርጉ። አሁን እንደናንተ አይነት ለምሳሌ የትውልድ ድልድይ ለመገንባት ለሚለፉ ሰዎችም ድጋፍ ያድርግ፣ ይከታተል እስቲ። ይህ ማለት ፖለቲከኛውም ብለው ማንኛውም አይነት ነገር ያገባዋል ይመለከተዋልና እንደዚህ አይነት ነገሮችን ድጋፍ ማድረግ መቻልና መተባበር ከተቻለ የማይደረግ ነገር የለም ብዬ አምናለሁ። ትክክል ነው። በጣም አመሰግናለሁ። ይሄ ሁሉ ካለመነጋገር የሚቀር ነገር ነው። ምንድነው በእኛ ሀገር በባህላችንም አለ እንደው መደባበቅ ነገር። ተከድኖ አይበስልም። አገራችን ውስጥ ተከድኖ ያረረም አለ ከመብሰል አልፎ ገና ደግሞ አለ እሳትም አጥቶ ጥሬ ሆኖ ያለ ነገሮቻችን የተደበላለቁ ናቸው ካለመነጋገራችን የተነሳና አሁን እኛ ሀገር የኛ ሚዲያ የሚያስበው ምንድነው ከ50 ዓመት በታች ያለው ሁሉ ኢትዮጵያ ውስጥ በዚህ ተጎድቷል ባይ ነኝ። ምክንያቱም ወጣት እስከ 39 ወይ እስከ 40 የሚለው ነው ይሄ የተባበሩት መንግስታት ህግ ነው። ነገር ግን ወደ 50 ዓመት ወስጇል። ምን ማለት ነው? ድሮ ግብረ ገብ ይማር ነበር ከኮሚኒዝም በፊትና ግብረገብ ኮሚኒዝም ሲመጣ ምን ተባለ? ፈጣሪ የለም ሰው ከዝንጀሮ ነው የመጣው የሚል ነገር መጣና ያ አስተምሮ ሲራባ ግብረገብ ተረሳ። ከዛ ቀጥሎ ለምሳሌ አሁን በደርግ ጊዜ የተወለደ ወጣት 17 ዓመት ደርግ ጊዜ ቆይቶ ከዛ በኋላ 30 ምናምን ዓመት ነው እንግዲህ አሁን እና 50ም አልፎታል። ጠቅላይ ሚኒስትሩን ጨምሮ ምናምን ከ50 በታች ያሉ ሁሉ የዚህ ተጠቂዎች ናቸው። በብዛት የምታያቸው ሚኒስትሮች፣ መከላከያ ውስጥ ያሉ ምናምኖች፣ ሹማምንት በሙሉ በዚህ የተጠቁ ናቸው። ከግብረ ገቡ የጎደሉ ግን ፈጣሪ ስለረዳቸው ንጹህ አእምሮ ይዘው ወጥተው ይኸው ሀገር እያገለግሉ ያሉ ሰዎች አሉና በጅምላ ሁሉም አይደለም መወቀስ ያለበት። እኛ እነዚህን ነው እንግዲህ ግብረ ገብን ያመለጣቸው ሳይማሩ ያመለጣቸው ትምህርት እንዲኮርጅ የተደረገው ወጣት በትምህርቱ እንዲደክም የተደረገው ሆን ተብሎ ስርዓቶች ናቸው ያበላሹበት። ይሄንን ነው ስንዋጋ የነበር ነው ባለፉት 4 እና 5 ዓመታት የኛ ሚዲያና መጽሐፍም ላይ የጻፍ ነው። ይሄንን ተማሪ እንዲኮርጅ መደረግ የለበትም። የተማሪ ሰነፍ የለውም የስርዓቱና ያስተማሪ ካልሆነ ይሄንን ነው እንግዲህ ለሁለት ነው የጻፍ ነው። ፕሮፌሰር አለማየሁ ተክለማርያም የሚባለው አዲስ አበባ ዩኒቨርሲቲ ልዩ ፍላጎት ፕሮፌሰር ናቸው አስተማሪና እኔ ለሁለት ነው የጻፍ ነው ያንን መጽሐፍና ያየነው ነው። ይሄው አሁን ኩረጃ ሲቀር ስንት ተማሪ ነው የወደቀው? ይሄ ሁሉ ምንድነው? ትውልድ ለመግደል ሆን ተብሎ የተጠነሰሱ ጥንስሶች ናቸው። እነሱን ውጤት ነው አሁን እየበላን ያለነው እያጨድን ያለነው። ያ የተዘራው ነው። የትውልድ ድልድይ የሚለው አንድን አነጋገር አለ። ማንም ይዝራው ማን ቆይቶ አጫጇ ሀገር ናት ወይ ደግሞ ቀጣዩ ትውልድ ነው። ስለዚህ እያንዳንዳችን ዛሬ ምን እንደምንዘራ እንጠንቀቅ። የምንዘራውን ነገር እኔ ባላጭደው ነገ ልጅ ያጭዳል፣ ነገ ዘሬ ቤተሰብ ሀገሬ ታጭዳለችና ይሄንን ነው ከመሞታችን በፊት ሙት ዘርዘርተን እንዳናልፍ፣ ከንቱ ነገር ዘርተን እንዳናልፍ እንጠንቀቅ የሚል ነው። እናንተ ደግሞ እንዲህ አይነት በሳል ወጣቶች ስትነሱ እናንተን መደገፍ ያስፈልጋል። እኛውን የኛ ሚዲያ ይሄን እያደረግን ደጋፊ አናገኝ የለንም።
ሰው ሐሳቡን ይወደዋል ግን እሺ እርዱን ስትል የለም እንደናንተም አይነት በጎ ፈቃድ ጥሩ ነው ጎበዞች ናቸው እሺ እርዷቸው ደግፏቸው ሲል አይ እኔ ትርፍ የሚያመጣልኝ ነገር ካልሆነ ኳስ ካልሆነ ዘፈን ካልሆነ ነው የሚለው ስፖንሰሩ ነጋዴ ሁሉ ይህ መሆን የለበትም መስተካከል አለበትና በዚህ ነገር ላይ ካልተነጋገርን ቅድም እሱ ነው የተከርኖ ይብሰል አይደል አለ ችግር አለ ቁስል የገዛ እናቱን የሚገድል የገዛ ወንድሙን አግቶ ገንዘብ አምጣ የሚል ትውልድ ከምን የተነሳ ነው እኛ ከመድረሳችን በፊት መጥፎ መርዝ የወጉት የከተቡት ሰዎች አሉ ነግረኛል ይሄን ከዛ አካባቢ ነው የመጣውና እንዲህ አይነቱን መከላከል አለብን ወጣቶቻችንን አሳልፈን የሰጠናቸው እኛ ነን ዝም በማለት በግዴለሽነት በዚህ ላይ ሆዳም ፖለቲከኞችም አሉ ሆዳም ነጋዴዎችም አሉ ሆዳም ባለስልጣንም አሉ ይሄንን ሁሉ ተከራክረን ነው እንግዲህ መታገል ያለብን እኔ 40 ዓመት የሰራሁትን ስራ በስራ አስኪያጅነት በብዙ ትልቅ ሀገሮችም ሀገር ውስጥም ሰርቼ ይሄንን ትቼ ነው ወጣቶችን ማገለግለውና ዋጋ መክፈል አለበት ለሀገር ጉዳይ ከሆነ ዋጋ መከፈል አለበትና ይሄንን ለማለት ስለራስ ለማውራት ሳይሆን አንድ ነገር እናድርግ ከተባለ መሰራት አለበት በጣም እናመሰግናለን የእናንተ ድርጅት በዚህ ጉዳይ አንተ ቲኬትም ከፍሎ እንግዲህ ወላጆቻችሁን በዚህ አጋጣሚ ማመስገን እፈልጋለሁ የሚረዷችሁ ምንም ስራ ተምሮ ልጅ ይደግፈኛል ብሎ ሲጠብቅ ግን ምንም ስራ የለም ጭራሽ ደግሞ በነፃ ያገለግልክ ሲሆን ይሄ ትልቅ አእምሮ ነው ይሄንን የሚሸከም ወላጅ ይሄን የሚሸከም ማህበረሰብ በጣም ክብር ሊሰጠው ይገባልና በዚህ አጋጣሚ ወላጆቻችሁን ማመስገን እፈልጋለሁ ለልፋሴት ለወዳይ ደስታ ሰማይ ሰማይ የማይታየው እስቲ ደግሞ በአጠቃላይ ወጣቶች በበጎ ፈቃድ ስራ ላይ የመሳተፍ ፍላጎታቸው ምን ይመስላል ምክንያቱም ስታየው የፒር ግሩፕ አለ ያቻ ግፊት ወደ መጠጡም ወደ እንትኑም ወደ ሌላ ነው የሚያዘነብሉት ሰው አሁን በዚህ ጊዜ ቲክቶክም እንትኑም ግን በጎ ፈቃድ እንስትሉ ተበቀባይነታችን ምን ያህል ነው ልጆች አሁን እዚህ ጋር ሁለት አይነት ነገር ነው ያለ አንደኛው ካለው ከኑሮ ጫና ጋር ይያያዛል ማለት የግድ ኑሮ ጫናው በጣም ከባድ ነው ስራ መስራት የሚቻልበት ሁኔታ በጣም ከብዷል የኑሮ ውድነቱ አለ በጣም እንቅስቃሴዎች ሁሉ ትንሽ በጣም ጠበዋል በዛ ምክንያት የሆነ ነገር መስራት ካልቻልን የሆነ ነገር ማግኘት ካልቻልን በበጎ ፈቃድ ሰርተን እንዴት ነው ምናምን አይነት ነገር የሚሉ ሐሳብ ያላቸው ወጣቶች አሉ ትግል የማይፈልጉ መስዋዕትነት መክፈል የማይፈልጉ ወጣቶች አሉ በዛው ልክ ደግሞ በጣም በቃ እስከ ህይወት መስዋዕትነት ድረስ የሚከፍሉ ወጣቶችም ደግሞ አሉ በጣም የተነሱ ወጣቶችም አሉ ጀስት አሁን የኛ አባላት አሁን በጣም ብዙ ክልሎች ላይ አሪፍ ልጆችን ታገኛለህ በጣም የሚገርም ሐሳብ ያላቸው በቃ በበጎ ፈቃድ ስራ የፈለገው አይነት ነገር ይሁን እንሰራለን ሁሉ የሚሉ ማለት ነው ያ ሲባል ግን ምንድነው አሁን ጾሙን እያደረ መስራት አይችልም አንድ ሰው አሁን ችግር እየሆነ ያለው እሱ ነው ይታወቃል በምኑ ይሰራ አቅም ይፈልጋል ጉልበት ይጠይቃል አሁን ለመስራት የግድ መብላት አለበት ስትበላ ነው አሁን ትራንስፖርት አገልግሎት የግድ መሸፈን አለበት የምትበላው ነገር መሸፈን መቻል አለበት እነዚህ ነገሮች ደግሞ እዚህ ላይ የሚሰራ ድርጅት ቅድም እንድትናገር ነው የለም አሁን የበጎ ፈቃድ ላይ እንደዚህ በጀት ምናምን እንቅስቃሴ የሚያደርግ ምናምን የለም መንግስትም አሁን ሲያወራ ምናምን ትሰማለህ በመግለጫዎች ምናምን የበጎ ፈቃድ እንደዚህ አይነት ነገር ምናምን ምንም አይነት ነገር ያላየው እነሱም ጋር ወለኛ ምንም አይነት ነገር ያደረጉ ያሉት ነገር የለም የሚጎተጉት ሰው ያስፈልጋል ይሄን እኔ እንደ ኃላፊነት ወስጄ ከእናንተ ጋር ወደፊት ለመስራት እንተናረጋለሁ እንገናኛለን ወደ መንግስትም ጥያቄ እናቀርባለን መሰራት አለበት በዚህ ላይ ይሄ ጉልበት መባከን የለበትም እንጂ እነዚህ አይነት ነገሮች ከተመቻቹ በእርግጠኝነትም ነገር በጣም ሙሉ ጊዜውን ሙሉ ጉልበቱን ሙሉ አቅሙን መስዋዕት አድርጎ የሚሰራ ወጣት አለ እነዚህ ወጣቶች ጥቂትም እንኳን ቢሆኑ ነገ ላይ ደግሞ ሌላ እነሱን ያክል ወጣት ደግሞ ማፍራት እንደሚችሉ ደግሞ አምናለሁ የሆነ ነገር ሰርቶ ሳይሆኑ ሌሎች አቻ ግፊት ወደዛ የሚመጡት አሁን ቅድም እንዳልሆነ አቻ ግፊት መጠጡ ምናምን አለ ብላል ለምንድን ነው እንደዛ የሆነው ወደዚህኛው ወደዚህኛው የሚገፋው ሲያንስ ስለዚህ እዚህኛው ላይ አንተ ተጽፎ መፍጠር መቻል አለበት ማሳየት አለበት ፊት ላይ ቀድሞ የሚመራ ሰው ያስፈልጋል የሚታይ ሰው ያስፈልጋልና ያን ለማድረግ ደግሞ ሁሉም ሰው ግዴታውን መወጣት መቻል አለበት እንጂ አሁን በጣም ብዙ ልጆች መስራት መቻል አለብን ብለው የሚነሱ ልጆች አሉ ምን አይነት ሐሳብ አለ መሰለህ ጾለት ሞትን ያህያ ሞት አታርገው የሚል ጾለት አለ ሞትን ያህያ አሁን አህያ በጣም ነው አገልግላ በጣም ምትለፈው በጣም ምትደክመው ግን የሚታይ ምን ሆነው ሆዳምነቷ ነው እና የደደቦች መጠሪያ ነው የምትሆነው ደግሞ ስትሞት ራሱ መሞቷ አይታወቅም የት እንደሞተች ምናምን ቆዳዋ እንኳን ተገፋ አገልግሎት ላይ አይውልም
ሰውም ዝም ብለን ኑረን ብቻ ማለት የምንችል አይነት ሰዎች መሆን መቻል የለብንም ብዬ አምናለሁ። የሆነ ነገር ማሳረፍ መቻል አለብን። የሆነ ጥሩ ነገር ጥለን ምድር ላይ ይህን ሰርቷል የከሌ አሁን እኔ ተስፋውን እንደዚህ ከዚህና ዓመተ ምህረት ከዚህ ዓመተ ምህረት እንደዚህ ስራዎች ሲሰራ ነበር እንዲባልልኝ እፈልጋለሁ። እግዚአብሔር ከፈቀደ ለመስራትም ደግሞ መስዋዕትነት እስከ መክፈል ድረስ እለፋለሁ። እንደዛ አይነት ነገሮች እንዲኖሩ ሰው የተፈጠረበት ዓላማ አሳክቶ ያኛው ዓለም እንዲሄድ የማረጉን ግንዛቤ መስጠት እኛ ራሳችን ቀድመን መታየት መቻል አለብን። ያ ሲሆን ነው ሌሎችን በበጎ ፈቃዱ ዘርፍ የሚሰሩ በጎ ፈቃድ ደግሞ ለሀገር ግንባታ ትልቅ አስተዋጽኦ ስለሚያበረክት ሀገርም ደግሞ በምንጠብቃት ደረጃ የተሻለች ሆና የምናገኛት በዚህ ልክ ነው ብዬ አምናለሁ። አመሰግናለሁ። ጥሩ ጭውውት እያደረግን ያለነው እንግዲህ ወደ ማጠቃለያው እየደረስን ያለነውና የኛ ማህበረሰብ ነገሮችን ከፖለቲካ ጋር ማያያዝ ነገር አለው። አሁን እናንተ ምናልባት የመንግስት እንትኖች ናቸው ምናምን የሚል ወጣቱ ይሄንን ያስባል ወይስ እናንተን ይሰማችኋል? በቃ እንግዲህ ዝም ብሎ በነፃ ይሄን ያህል እንትን ይላል እንደ የሆነ ነገር ባይሰጡት ወይ ደግሞ እንዲህ ባያደርጉት ምናምን የሚል ነው። በቃ አንተ በነፃ አገለግላለሁ ስትል አንድ ነገር ቢኖር ነው እንጂ ጥቅም ቢኖረው ነው እንጂ የሆነ ነገር ቢኖረው ነው ወይ ደግሞ መንግስት ካድሬ ነው። ይሄ የተለመደ ነው። ይሄን የሚፈጥሩ ስራ ፈታ አእምሮ ያላቸው ክፉ ሰዎች ናቸውና ከዚህ የጸዳ እንትን አለ። ወጣቶቻችሁ እንዴት ነው የምታገኙቸው? አዎ በጣም አሁን ያልከው ነገር በጣም አስፈላጊ ነገር ነው። ማለት ብዙዎች የሚሉት ነገር ነው። አሁን እኛ መነሻችን እንዳልኩ ቅድም ሰላም ሚኒስቴር ብሔራዊ በጎ ፈቃድ አገልግሎት የተመለሱ ወጣቶች ናቸውና አንዳንዶች የሚያስቡት ምንድነው አሁን ሰላም ሚኒስቴር ብሔራዊ በጎ ፈቃድ አገልግሎት እየሰጠን ባለንበት ሰዓት እርግጥ ያኔ እንድናገለግል ያሰማራን መንግስትም ስለነበረ ሙሉ በሙሉ የፖለቲካ ነው እንደውም ሰላይ ሁሉ ብለው የሚጠሩ ሁሉ አይነት ነገር ነበር። እኛ ለማስረዳት ብዙ ነገሮችን ለፍተናል። ከዛ በኋላ እኛ የራሳችንን ማህበር መስርተናል። አሁን እኛ ከመንግስት ጋር ምንም አይነት ነገር ንክኪ የለን። ኢቭን ሰላም ሚኒስቴርም ላይ አሁን አንድም አይነት ድጋፍ አድርጎልን አያውቅም እስካሁን። በነገራችን ላይ መጀመሪያ ላይ ከሬዲም ዘ ጀነሬሽን እኛ እናውቀውም። ከዛ በፊት እኛ እንደዚህ አይነት ማህበር ሊኖር ይገባል። ሰላም ሚኒስቴር እንደዛ አድርጎ ወጣቶችን በትኖ ስለተዋቸው ልጆች እዛ አካባቢ ያገኙትን ማህበረሰባዊ እውቀት ለማህበረሰቡ የሚሰጡበትን አውድ መመስረት መቻል አለብን ብለን ጥያቄ ስናነሳ ከሬዲም ዘ ጀነሬሽን ጋር አገናኘን። እንግዲህ ሬዲም ዘ ጀነሬሽን ያው በጣም ነው ማመሰግን። በነገራችን ላይ ሁሌም የምናመሰግነው ድርጅት ልክ እንደ አባቱ ነው። እኛ እንደ ልጅ ሆነን ክትትል ያደረገ ቴክኒካልም ፋይናንሻልም አይነት ነገር እያደረገ ብዙ ዋጋ ከፍለው ነው እዚህ ደረጃ እንድንደርስ። ምክንያቱም አንድ እንግዲህ ከመላ ኢትዮጵያ ያሉ ወጣቶች እዚህ አዲስ አበባ መጥተው ስብሰባ ለማድረግ የሚያወጡትን ወጪ አስበው የፕሌን ቲኬት ምናምንና እሱን ሁሉ ሬዲም ዘ ጀነሬሽን የሸፈነ ነው የሚለውና ከዛ በኋላም አሁን ላይ እንደዚህ እንትን እያደረግን ያለን መነሻችንን አይተው የፖለቲካ ጋር የሚያይዙት ሰዎች ይኖራሉ። መነሻችንን አይተው ማለት ስለማቀው እኮ ነው የጠየቁት። አዎ እንደዛ አይነት እንቅስቃሴዎች አሉ። በጣም ነው የሚኖሩትም ደግሞ። ግን እኛ ከማንኛውም ነፃ መሆናችንን አሁን የሚያውቃል ማለት እኛ ከኢትዮጵያ ሲቪል ማህበራት ድርጅቶች ባለስልጣን መስሪያ ቤት በማንኛውም የኢትዮጵያ ክፍል ተሰማርተን እንድንሰራ እውቅና ፈቃድ የተሰጠን ከማንኛውም የፖለቲካ ነፃ ሆነን የምንንቀሳቀስ ወጣቶች ነን። ያው አንዳንዴ ባክግራውንድን የሚያውቅ ሰው ከፖለቲካ ነፃ እንደሆነ ያውቃል። አሁን እኔን የሚያውቁ ልጆች ከዛ ውጭ እንደመሆን በደንብ ያውቃሉ። እኔ ለማህበረሰብ እንጂ እንደዚህ አይነት ነገር ላይ እንደማልገባ ጠንቀው የሚያውቁ ሰዎች አሉ። ከዛ ውጭ ግን አሁን እንደዚህ ሲያዩ ዝም ብለው እንትን ሲሉ አይ እነዚህማ የፖለቲካ ተልእኮ ይዘው የተንቀሳቀሱ የሚሉ ሰዎችም እንደሚኖሩ አምናለሁ። ፌስቡክ ላይ ያለ ልጅ ስላለ ነው። አርማችን እንትን ነው አምፖል ነገር አለ ብራይት። ያው እንግዲህ ምልክቱን ላስረዳ አልችልም ማለት በጣም አሁን እንግዲህ ወጣት ብለህ የወጣት ምልክት እሱ ነው ሊሆን የሚችለው አይደል? እሱ አይነት ነገር አለውና እሱን አይቶ እናንተ የፖለቲካ ባል ወይም ደግሞ የመንግስት ደጋፊ መንግስት እንደመሰረታችሁ የሚታወቀው አምፖላን ሳይ ነው አለኝ። አምፖል ድሮ ብልጽግና እንደዛ ነገር ነበር። አምፖል ብልጽግና ወካይ ነበረች አይደል? የስድስተኛው ምርጫ እንግዲህ ያን የነበረች አለፈች። ከዛ በኋላ ብልጽግና ነክቷታል ብለን እኛችን ላለመጠቀም ልንጠራው አለ። እስከዚህም ድረስ አይነት የሚያስቡ ሰዎች ከባድ ማህበረሰብ ነው። እኛ ማህበረሰብ ለምን ጠየቅኩ መሰለህ? ይቅርታ አድርግልኝና ይሄንን በደርግ ጊዜ አንድ ትልቅ ዘመቻ ነበረ። ከቀዩ ኮከብ ዘመቻ የሚባል የኤርትራ ጦርነት ምናምን ከሱ ቀጥሎ የምርት ዘመቻ የሚል አረንጓዴው ምርት ዘመቻ የሚባል ይሄ ፋብሪካ እየተዘጋ ትምህርት ቤት እየተዘጋ ቢሮ እየተዘጋ መኪና ትራንስፖርት እየተዘጋጀ ወጣት ሰራተኛ ሁሉ እየሄደ አረንጓዴ ልክ እንዳሁኑ እንደ አረንጓዴ እንትን ግሪን
ሌጋሲ በጣም ይተከል ነበር። ለምሳሌ ከአዲስ አበባ አዲስ ባህ የሚባል ፕሮጀክት ነበር። ከዚህ ከኮተቤ ጀምሮ እስከ ባህር ዳር ድረስ ከአዲስ አበባ እስከ ባህር ዳር የዛፍ ተከላ ደርግ ይሄ በጣም ትልቅ አረንጓዴ ዘመቻ አድርጎ ነበርና ብዙ ተተክሏል። ከ2 ዓመት በኋላ ቆየሁና እኔ ያው ነገር ወሬ እወዳለሁ የተጀመረ ነገር ምን ላይ ደረሰ የሚል ያኔ ገና ወጣት ነበር። ስጠይቅ የግብርና ሰራተኞችን ነበሩ ያኔ የሚያስተምሩ ስጠይቅ አይ 2% ቢሆን ነው የተበቀለው። ምን ነው ስል የክፋቱ ክፋት በቃ መንግስቱ ኃይለማርያምን የጎዳ መስሎ ሰው ስሩን በመቀስ እየቆረጠ ግማሹ ወይ ቁልቁል እየዘቀዘቀ ይሄ ክፋት ነው። የሀበሻ ክፋት በጣም ነውር ነው። እንዲህ አይደረግም። ለሀገር ነው። እነዚህ ሰዎች ሲሰደዱ ይዘውት አልሄዱም። ለትውልድ ነው የሚቀረውና ይሄ በጣም መከልከል ያለበት መጠበቅ ያለበት ነው። እናንተንም በዚህ አእምሯችሁ እንዳይጎዳ እንዳይበላሽ እንደው በርቱ አይዟችሁ ለማለት በዚህ ነገር የተመረዘ ብዙ ሰዎች አሉ በዚህ ጉዳይና አለመስማት ነው። የዞን ጆሮ ይስጠኝ ብሎ ራእያችሁን ማከናወን ነው። እኔ አሁን ብዙ የሚተቹኝ ሰዎች አሉ። ይሄን ያለ ለፋበትን ሙያን ትተ እንደዚህ በቃ ጋዜጠኛ ሆነ ምንም ገንዘብ መኪና ያሸጠ በእግር ትሄዳለህ ነው። ራእያችሁን ወደፊት ከመግፋት ማንም አይከለክላችሁምና በርቱ ለማለት ነው። ይሄንን ሁሉ ምን ይቀራል አወይታርም ይጠራል በልበርታ በርታ በርታ ሁሉንም በርታ አይዞ እንዳትረታ በርታ በርታ። እስቲ እንግዲህ ወደፊት ያቀዳችሁት ምን አለ? ምን እቅዶች አሏችሁ? ከዛ የመጨረሻችንን ጥያቄ እንትን ብለን እንጨርሳለን። ኦኬ፣ አሁን በቅርብ እንቅስቃሴ ለማድረግ ያሰብናቸው ነገሮች አሉ። ቅድም እንደነገሩ ከበላይ መልቲሚዲያ ጋር በተለያዩ ክልሎች በሙሉም ክልሎች በሁለቱ ከተማ አስተዳደሮችና በ12ቱም ክልሎች ላይ ጉባኤ ማካሄድ አስበናል። እነሱን እንቅስቃሴዎች እናደርጋለን። ያ ጉባኤ መላ ኢትዮጵያን ያነቃንቃል ብለን እናስባለን። በጉባኤ ውስጥ የሚደረጉ አሁን ስለ ምክንያታዊነት ውይይቶች ይኖሩናል። ስለ ራስን ስለማቋቋም ወይም ደግሞ ስራ ስለመፍጠር ቅድም እንደነገሩ አንድን ወጣት ምክንያታዊ ሁን ከማለት በፊት አንተ እንደዚህ አይነት ነገሮች ይኑሩህ የሚለውን ነገር ቀድመን ማሳወቅ ስላለብን እነዚህ አይነት ነገሮችና ግንዛቤ ፈጠራዎችን በጣም በስፋት ለማድረግ ነው እንቅስቃሴ ያደረግነው። ምክንያቱም ማህበራችን ትልቁ ግንዛቤ ፈጠራ ላይ ስለሆነ የሚሰራው እነሱን ለማድረግ እና በየዩኒቨርሲቲዎች የምክንያታዊነት ክበብ ለማቋቋም አስበናል። የምክንያታዊነት ክበቦችን አሁን ብዙ ጊዜ ወጣቶች የሚገኙ ዩኒቨርሲቲዎች ላይ ነው። ምናልባት ከዚህ በፊትም መረጃው አለ። ዩኒቨርሲቲዎች ላይ ነው ድንጋይ ወሮ እየተጀመረ ዩኒቨርሲቲዎች ላይ ነው ሌሎች ነገሮች ሁሉ እየተነሱ ዩኒቨርሲቲዎች ላይ አሁን የምክንያታዊነት ለነውጥም ዩኒቨርሲቲ ዋና መሰረት ነው። በጣም ምክንያታዊነትን ክበብ ዩኒቨርሲቲዎች ላይ እንግዲህ ይህን የምናደርገው እንደነገርኩ ድጋፍ ካገኘን ነው። በጣም ብዙ ነገር ስለሚያስፈልግ ይሄን ነገር ለማድረግና ትክክል ይገባኛል። ስለማቀው ህመሙን ስለማቀው እነዚህ አይነት ስራዎችና በምክንያታዊነት ዙሪያ ውይይቶችን ማድረግ ከወጣቶች ጋር ግንዛቤዎችን መፍጠር ስለ ምክንያታዊነት ስልጠና መስጠት እና ይህ ምንድነው በሰውን በጥልቅ የማዳመጥ ጥበብ እንዲኖረው እና የረዛኛው ሰው ህመም ራሱን እንዲሰማው የዛኛው ሰው ብሶት እሱ ጋር እንዲኖር የመረዳት ችሎታ እንዲኖራቸው እነዚህ አይነት ግንዛቤዎችን የመስጠት ስራ ነው አሁን በጣም ትኩረት አድርገን እንቅስቃሴ እያደረግን ያለነው። በዚህ ስራ እንቀጥላለን ብለን አስበናል። በዚህ ዓመት በርቱላችሁ ፈልጋለሁ። ምክንያቱም በዚህ ጉዳይ ላይ መንግስትም ትኩረት ሰጥቶ እናንተ ሊይዛችሁ ይገባል። ቀላል አይደለምና መባከን የሌለበት ጉልበት ነው፣ ደሞም የማይገኝ ነው። ይሄ ለሀገር ሎተሪ ነው። እንዲህ አይነት ትውልድ ማግኘትና ቀላል አይደለም። 60,000 በሚቀጥሉት ዓመት 600,000 6 ሚሊዮን እያደገ የሚሄድ ነው። የሥራ ኃይል መሆን ይችላል፣ ራሱ ስራ ፈጣሪ መሆን ይችላል። እና የወለዳችሁ ሰላም ሚኒስትር እስከሆነ ድረስ አትልቀቁ፣ በርታችሁ ከነሱ ጋር እንደገና ሬዲየምም ደግሞ በዚህ ሁሉ ሊረዳችሁ ይችላል። በጣም እናመሰግናለን። እንግዲህ በመጨረሻ ምስጋና ማቅረብ የምትፈልጉትን አካል እንግዲህ መጨረሻ ላይ ለምስጋና ከተባለ የመጀመሪያው ተመስጋኛችን ቅድም ስናነሳው የነበረው ሪዲምስ ጀነሬሽን ነው። ኦኬ አሁን እሱ ማህበራዊ ኃላፊነቱን ተወጣል ብዬ ነው ማስበው። ያው እርግጥ የተመሰረተበትም ለማህበራዊ አገልግሎት ነው። ማህበራዊ ኃላፊነቱን በጣም እየተወጣ ነው። ይህን የሚያክል ድርጅት
ይህን ታህል ወጣት ያለበትን ድርጅት በዚህ ደረጃ አቋቁሞ እንደዚህ እንዲታይ ያደረገ ሪዲም ዘ ጄኔሬሽን ነው እና ሪዲም ዘ ጄኔሬሽን ከልብ እናመሰግናለን። ከኛ ጋር አብሮ የሚሰራው ሌላው ብሪቲሽ ካውንስል ነው። ብሪቲሽ ካውንስል በሪዲም ዘ ጄኔሬሽን በኩል ነው እኛን የሚደግፈን እና ብሪቲሽ ካውንስልም እንግዲህ በኢትዮጵያ ውስጥ ከሚሰራቸው ስራዎች መካከል አንዱ እንደዚህ አይነት አገልግሎቶች ናቸውና በጣም ትልቅ ዋጋ ነው የከፈለን፣ ትልቅ ነገር ነው የሰጠን፣ ትልቅ አክብሮት አለን። በጣም ነው የምናመሰግን ብሪቲሽ ካውንስልን። ከዛ በተጨማሪ መላው የኢትዮጵያ ወጣቶችን በዚህ በጣም ዋጋቸውን እየከፈሉ ላሉ ያለምንም ክፍያ ያለምንም ነገር የሚገርመው ክፍያ ሳይከፈላቸው በጎ ፍቃድ አገልግሎት እየሰሩ ግን ደግሞ ለማህበራቸው ደግሞ መዋጮ ለማውጣት እየተዘጋጁ ናቸው። እንግዲህ አስብ ምንም አይነት ነገር አሁን ምክንያቱም ማህበሩ የግድ ያለው የሆነ ነገር ለመንቀሳቀስ ገንዘብ ያስፈልገዋል። ስለዚህ ገንዘብ ማግኘት ያለብን ከምን ነው ብለን ስናስብ የማህበራት መዋጮ ነው ሊሆን የሚችለው። ስለዚህ እነዚህ ማህበር አባላት ደግሞ ስራ አጥ ናቸው እንዳልኩ እንቅስቃሴ ያደርጉ፣ አንዳንዶችም የራሳቸውን ትግል ያደርጉ ያሉ፣ ዳቧቸውን ለማግኘት ወጣው ረድ ላይ ያሉ፣ አንዳንዶችም የተወሰኑት ትንሽ ነገር ስራ አግኝተው እየለፉ ያሉ ምናምን ምንም ስራ የሌላቸው ደግሞ መሄጃ መውጫ መግቢያው ደግሞ አጣፍቷቸው ቁጭ ያሉ ቤተሰብ ላይ አይነት ነገር ናቸው እኛ ማለት ውስጥ ያሉት ወደ 3-4 አይነት ማለት ነው። እነዚህ ወጣቶች አሁን በነፃ እያገለገሉ ነው። በነፃ ለማገልገል ተዘጋጅተው ያሉም አሉ፣ እያገለገሉ ያሉም አሉ። ግን ከዛም በዘለለ ደግሞ ከራሳቸው ከቤተሰብ ከሚያገኙት ገንዘብ ደግሞ መዋጮም ለማውጣት ተዘጋጅተው ያሉ ናቸውና እነሱን ከልብ አመሰግናለሁ። በቃ ለሀገራችን ይሄ ያስፈልጋል፣ የተፈጠርንበት ዓላማ ይሄ ነው፣ እስከምንሞት ድረስ እንደዚህ አይነት ነገሮችን አድርገን እናልፋለን ብለው የሚያስቡ አሁን አብዛኛው ወጣት አይተህ ከሆነ መሞትን ሁሉ የረሳ ወጣት አለ ይመስለኛል ሳስበው። አንዳንድ ሰው ስታይ በቃ እንደሚሞት ሁሉ የረሳ ምናምን ሁሉ ነው የሚመስልህ። ምክንያቱም ምድር ላይ እያደረገ ያለው ነገር ስታየው ኦኬ እንደሚሞት ቢያውቅ ኖሮ እንደዛ አይነት ነገር እንዴት ያደርጋል? ምክንያቱም ሊያልፍ ነው አይደል? የሚያልፍ ከሆነ ደግሞ እስከሚያልፍ ድረስ መስራት ላለበት ነገር ይጓጓልና ለመልካም ነገር ይነሳል እንጂ እንዴት ሌላ ተቃራኒ የሆነ ነገር ሊያደርግ ይችላል ብለህ ታስባለህና እነዚህ በእንደዚህ አይነት መንገድ ውስጥ ያሉ ወጣቶችን ከልብ ማመስገን እፈልጋለሁ። በጣም እናመሰግናለን። እናንተንም ከልብ ነው ማመሰግን። ማለት ይተለቅ ቀላል ነገር አይደለም። እየሰራ ያው እያስተዋወቃችሁን ነው። ይህንን ሬዲዮ የሚከታተሉ ሰዎች አሉ። እነሱ ሰዎች ደግሞ እንግዲህ የኛንም ማህበራዊቱ አብረው መስራት የሚችሉ ይመጣሉ በእናንተ ብለንም ስለምናስብ ከልብ ነው የምናመሰግን እናንተ። እኔም አመሰግናለሁ። ወጣት ተስፋሁን ጥላሁን የኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር ዋና ስራ አስኪያጅ፣ ክብረት ይስጥልን። አድማጮቻችን ስታደምጡ የነበረው የትውልድ ድልድይ መልቲሚዲያን ስፖንሰር አድርጎ ይህንን ፕሮግራም ያዘጋጀው የሪዲም ዘ ጄኔሬሽን የሚባል መንግስታዊ ያልሆነ ድርጅት ነው። ከብሪቲሽ ካውንስል ጋር በመተባበር እነዚህን ወጣቶች እየደገፈ ያለ ነው። አድማጮች በዚህ ጉዳይ ገብታቸው ሀገርን አግዙ፣ መንግስት ያደረጃቸው ናቸው በሚል አይደለም እና በገዛ ጉልበታቸው በገዛ አቅማቸው የሚሰሩ ስራዎች ስለሆኑ ሀገርን የሚደግፉ ወጣቶች ናቸው። እነዚህን እንድትረዷቸው አደራ እንላለን። ክብረት ይስጥልን። መልካም ጊዜ። ሀገራችን ሰላም ያድርግ። ኢትዮጵያ ሀገሬ ትዳሬ ቃል ኪዳኔ ፍቅሬ ኢትዮጵያ ሀገሬ ትዳሬ ቃል ኪዳኔ ፍቅሬ ታላቅ ሆይ ክበጂ ሀያል ሆይ ፍረጂ እልልታሽ ከፍ ይበል ድልሽን አውጂ ሀገሬ ትዳሬ ሀገሬ ትዳሬ። ይህ የትውልድ ድልድይ ድምፅ ነው። ፍቅር እንውለድ፣ ናይ ፍቅር እንዝራ፣ ናይ ትውልድ እንውለድ፣ ናይ ትውልድ እናፍራ።
በትውልድ ድልድይ መልቲሚዲያ እየተዘጋጀ አዋሽ 90.7 ኤፍኤም ሬዲዮ ጣቢያ የሚቀርብ የትውልድ ድልድይ የተሰኘ ፕሮግራም ነው። ድልድይ ያራምዳል፣ ድልድይ ያስኬዳል፣ ድልድይ ያሻግራል፣ ድልድይ ያገናኛል። ከዚህም በመነሳት በአገራችን ተራርቀው ያሉትን ሁለት ትውልዶች ለማገናኘትና ለማስታረቅ ይሰራል። የትውልድ ድልድይ ማነው ሚለየው? ይህም ትውልድ ፍምሳት ነው።